ከጊዜ ወደ ጊዜ ከህዝብ ቁጥር መጨመርና ዘመናዊ አኗኗርን ከመፈለግ አንጻር ዜጎች ደረጃውን የጠበቀና መሰረተ ልማት የተሟላበት የቤት ፍላጎታቸው አንገብጋቢና በመሰረታዊነት ከሚያነሷቸው ጥያቄዎች መካከል አንዱና ዋነኛው መሆኑን መንግስት ይቀበላል። መንግስት ይህንኑ የዜጎችን የቤት ፍላጎት ጥያቄ ለመመለስ እንደ ሀገር የቤት ልማት ስራ ላይ መጠመዱንም እየገለጸ ይገኛል። ባለፉት ዓመታትም ተሰሩ ያላቸውን የመኖሪያ ቤቶች በቁጥር አስደግፎ ይፋ አድርጓል። በተለይም ፕሮጀክቱ በዝቅተኛ የምጣኔ ሀብት ደረጃ ላይ የሚገኙ ዜጎችን ተጠቃሚ ለማድረግ ታሳቢ መደረጉንም አመልክቷል። በዚህም ባለፉት ዓመታት ከ300 ሺህ በላይ የመኖሪያ ቤቶች በሀገር አቀፍ ደረጃ መገንባታቸውን መንግስት በ2018 በጀት ዓመት ሶስተኛው የ100 ቀን የስራ አፈጻጸም ሪፖርቱን ይፋ ባደረገበት ወቅት አስታውቋል። የቤት ልማትን ስንመለከት በመንግስት በተለይ ዜጎችን በሚጠቅም አቅመ ደካሞችን በሚጠቅም ሁኔታ እየተሰራ ነው የሚገኘው። እንደ ሀገር 329 ሺህ ቤቶችን መገንባት ተችሏል ባለፉት ዓመታት። በተያዘው 2018 ዓመተ ምህረት በ6 ወራት ውስጥ ብቻ በአገር አቀፍ ደረጃ ከ100 ሺህ በላይ ቤቶች መገንባታቸውን የፕላንና ልማት ሚኒስትሯ ፍጹም አሰፋ የመንግስት ሪፖርትን ባቀረቡበት ወቅት ተናግረዋል። ባለፉት 6 ወራት የተገነቡ ቤቶች 107968 ይሆናሉ። በተለይ ገጠር ኮሪደርም ከተጀመረ በኋላ ከዛም ባሻገር ይሄንን ኢኒሼቲቭ በስፋት ከኮሪደር ልማት ጋርም ተያይዞ እየተሰራ መሆኑ በገጠርም ቅድም እንዳልኩት እየተሰራ መሆኑ በደንብ ይሄ ስራ እንዲሰራ እድል ሰጥቷል። መንግስት ከመኖሪያ ቤት ልማት ባሻገር ከ17500 በላይ አስፈላጊው መሰረተ ልማት የተሟላላቸው አዳዲስ ትምህርት ቤቶችን ከ140 ቢሊዮን ብር በላይ ገቢ በማሰባሰብ በአገሪቷ እየሰራው ነውም ብሏል። እድሳት የተደረገላቸው ትምህርት ቤቶች መኖራቸውንም በአሃዝ በተደገፈ መልኩ ገልጿል። ሌላው በትምህርት ለትውልድ ንቅናቄ 140 ቢሊዮን ብር በላይ በመሰብሰብ ትምህርት ቤቶች በመንግስት ኢንቨስትመንት ብቻ ሊደርሱ የማይችሉበት የነበረውን አዳዲስ ግንባታዎች ለምሳሌ አዳዲስ ትምህርት ቤቶች በዚህ 17508 ትምህርት ቤቶች ተገንብተዋል። ደረጃቸውን የጠበቁ ጥራት ያለው የትምህርት አሰጣጥን በሚደግፍ ሁኔታ ውሃ፣ መብራት፣ መታጠቢያ ቤቶች በስርዓት ያላቸው አዳዲስ ትምህርት ቤቶች ኢትዮጵያን የሚመስሉ ኢትዮጵያ የሚመጥኑ ትምህርት ቤቶች እየተሰሩ ይገኛሉ። ተጨማሪ መማሪያ ክፍሎች 38 ሺህ በላይ ተሰርተዋል። እድሳትና ጥገና እንደዚሁ የተደረገላቸው 39 ሺህ ትምህርት ቤቶች ናቸው። የዜጎችን የመኖሪያ ቤት ፍላጎት ከማርካት ባሻገር የኑሮ ውድነት የሚያመጣውን ጫና ለመቀነስ በዚሁ በጀት ዓመት የደሞዝ ድጎማ ማድረጉንም መንግስት አስታውሷል። በዚህም ለደሞዝ ወጪ 113 ቢሊዮን ብር በጀት መድቤ እየሰራው ነው ሲልም አስታውሷል። የደሞዝ ድጎማን ብንመለከት የኑሮ ውድነቱንም ታሳቢ በማድረግ ባለፉት 9 ወራት ብቻ 113 ቢሊዮን ብር የደረሰ ተደርጓል። የዜጎችን መሰረተ ልማቱ የተሟላለት ዘመናዊ የመኖሪያ ቤት ፍላጎትን ለማሳካት ጠቅላይ ሚኒስትር አብይ አህመድና ከንቲባ አዳነች አቤቤ በቅር ተይዞ እየተሰራ እንደሚገኝ ከዚህ ቀደም መግለጻቸው ይታወሳል።